ግን ነግራ ታውቃለች? ማን ዳጣ? ለነገሩ እንዴት ትነግርሃለች? ሁለተኛ በኋላ እንድትሆን ነው የምትፈልገው። አቢጌል አነጋገርሽን አስተካኪ። ምን ማለት ነው ሁለተኛ በኋላ ምናምን ማለት? ሲጀመር እኔና ዳጣ ምንም የለንም። አይ እሱን ውስቶ ብቻ ግን ፍቅር ሁልጊዜ እንደዚህ ነው የምተኛው? ሞቻ አደርኩብሻል። በጣም አንዴ እንኳን አትነቂም። ከእንድሽ ተመችቶ ነው ደግሞ ፀጉሬን ስትነረክኝ ምናምን በስማ ሰከንድ አልፈጀብኝም። አንተ የኔ ልጅ ብትሆን ፈጣሪን አመስግኛ ያጨርስም ነበር። አሁን ስላገዝኩሽ ነው እንደዚህ የምትይ? ናታን ግን እኮ ኤቢ በጣም ትወዳለች። አይገባህም እንዴ? እንዲገባኝ አልፈልግም ሰላም። እንደዛ ነው እንዴ? እንደዛ ነው። እኔ የምመኝ ነገር ዳጣ ነው። እሺ አትልማ። ትወዳታለህ? አረ አላልኩም። ግን እኮ ከምሬ ነው። እሷ ትሆናለች። በጣም ንጹህ ልጅ ናት። አስተሳሰባ ምናምን በጣም ምርጥ ነው። እሱን እኮ ነው የምልህ። ኪችን ሁሉ መታ ስራ ታግዘኛለች። ሰው የሚረባት አይነት ልጅ ነች። በዛ ላይ ጠንካራ ናት። ችግር ለመፍታት ያላት ጉጉት ትማርከኛለች። ነርኳስ ብትል ደስ አትልም? ቆንጆ ናት። በተለይ ቀሚስ ስትለብስ። በቃ ሁልጊዜ ቀሚስ እንድትለብስ እነግራታለሁ። አይ ምንም እንዳትነግራት። አውቄብሃለሁ። እሷ ደግሞ በጣም ደስ ብላለች። ለእኔ ለመንገር አፍራኝ ነው አይደል? ሰላምዬ አታሳፍሪኝ እንጂ። እኔ የምልህ ደሬ። አቤት ማርቲ። ዲኤንኤ ምርመራ የት ነበር የሚሰጠው? ምን ማለት ነው? ማለት ለምን ፈለግሽው? ለምን ደነገጥክ? አይ አልደነገጥኩም። ማለቴ ለምን ጠየቅሽኝ ብዬ ነው። መቼስ የልጆች መልክ ላረጋግጥበት ነው አይደል? ራስን አስመስዬ ነው የቆጨው። አይ አልደነገጥኩም። ማለቴ ለምን ጠየቅሽኝ ብዬ ነው። የሆነ ነገር ፈልጌው ነበር። በቃቱ ነገር እናወራለን። እንደናደር እንዴ ሰውን ሳላይ ጥሎ የምንደናደር ማለት ነው እንዴ? የምን ሰዓት ላይ መጣድ ነው? የምትሰራው ነገር አለ እንዴ? ለምንድን ነው የዲኤንኤ ነገር ስጠይቀኝ የደነገጥከው? አይ ማለቴ ያው እኮ ካወቀው ነገረኛ እነግርሻለሁ። ግን ያው ለምን ጠየቅሽ? ወይዘሮ ማርታ የዳጣ የእንጀራ እናት አቶ ደረጀን ወይም ባለቤታቸውን የዲኤንኤ ምርመራ ኢትዮጵያ ውስጥ የት ነው ያለው እያሉ ነበር። በመጀመሪያም ጉግል ላይ ወይም ዩቲዩብ ላይ ሰርች ሲያደርጉ ከቆዩ በኋላ አቶ ደረጀን ሲጠይቋቸው አቶ ደረጀም በምንም ባላሰቡት ሰዓት ስለሆነ በጣም ይደነግጣሉ። እንዴት ልትደነግጥ ቻልክ እያለች ነበር ወይዘሮ ማርታ። አይ እንዴት ጠየቅሽ ብዬ ነው እያሉ ነበር። ለምን እንደደነገጥክ ምን እንዳስደነገጥከኝ ልትነግረኝ ትችላለህ እያለች ነበር ወይዘሮ ማርታ። እሳቸውም ግራ ተጋብተው ነበር። በመጀመሪያም ልጃቸው አቤጌል ውሃንና አባቴን ትመስላለች፣ ልጁ ሳትሆን አትቀርም፣ ያለ ምክንያት ይችን ልጅ ከጎዳና አንስቶ ወደዚህ ቤት አላመጣትም እያለች ነበር። ይሄን ነገር ስታወሪ አባትሽ እንዳይሰማሽ እያሉ ሲከላከሉ ከቆዩ በኋላ አሁን ላይ ግን ጥርጣሬ ያደረባቸው ይመስላል ወይዘሮ ማርታ። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። ዳጣ ክፍል 7 አብረን እናያለን። የባለፈው ክፍል አቤጌል ይችን ልጅ ወደዚህ ቤት አባዬ ያመጣት ልጁ ብትሆን ነው እንጂ ዝም ብሎ ያለ ምክንያት ከጎዳና አንስቶ ያመጣትም ብላ ወደ ክፍል ገብታ ጸጉሯን እየቆረጠች እያለ ሰላም ወይም ደግሞ የዳጣ እናት ወይም የቤታቸው አገልጋይ ትመጣለች። እሷም ደንግጣ እጆቿን አፏ ላይ ጭና ምን ልታደርጊ ነው? መቀስ ልይዘሽ ምን ልታደርጊያት ነው? ለምንስ ወደዚህ ወደ መኝታ ቤቷ ገባሽ? እያለቻት ነበር። እንኳን መቀስ መጥረቢያ ይዤ ብገባ ምን አገባሽ? እያለቻት ነበር። አቤጌልም እቅዷ ሳይሳካ ከዳጣ ክፍል ትወጣለች። ዳጣም አብራት እንድተኛ ሰላም ትጠይቃታለች። እሷም እሺ ብላ አብራት ትተኛለች። ዳጣም ሁልጊዜም በተደጋጋሚ ልጅ አለሽ ወይ የለሽም ወይ እያለች ጠይቃቻት ነበር። ግን የልጅ ነገር ስታነሳባት በቃ የልጅ ነገር አታንሽብኝ ነበር ያለቻት። ሰላምም የተደበቀውን የእናትነት ፍቅሯን ለዳጣ እየሰጠች ፀጉሯን እያሻሸች ግንባሯን እየሳመች ስትደሰት በልቧ ከቆየች በኋላ የልጅ ነገር ስታነሳባት በሂጅ ቁርስ ልስራ ብላ ጥላት ሄደለች። አቤጌል አባቷን አቶ ደረጀን አባዬ ከኔና ከውሃ ማንን ነው የምትወደው እያለቻቸው ነበር። እሳቸውም እጆቿን ይዘው ከነዚህ ጣቶችሽ የትኛውን መርጠሽ ትወጃለሽ እያሏት ነበር። ሁሉንም እወዳለሁ እያለች ነበር። እንግዳውስ ወይም እናት ወይም አባት ስትሆኚ ምንም ሳታዳጊ ሁሉንም ነው የምትወጂው ልትወጂ የምችው እያሏት ነበረ። ስለዚህ አንቺንም ውሃንም ዳጣንም እወዳችኋለሁ ይላሉ። እንደ አባዬ ዳጣም እኮ ልጅ ናት፣ ለምንድን ነው ከኛ የበለጠ አብልጠህ የምትወዳት ትላለች። አቤጌል በሰበቡ አባቷን የበለጠ ለማውጣጣት እየሞከረች ነበር። ምን ማለት ነው ልጅ ናት እያሉ ነበር አቶ ደረጀ። ማለቴ ለምንድን ነው የበለጠ ከኛ የምትወዳት እያለች ነበር። እሳቸውም በመጀመሪያ አንቺና ውሃን ከዛ ቀጥሎ ደግሞ ዳጣንም ወዳታለሁ ያሉ ነበረ። ውሃ ዳጣን እጅግ በጣም ነው የምትወዳት። እየተጨዋወቱ እየተቀላለዱ ሶፋ ላይ ቁጭ ብለው ጓደኛዬ እኮ አንቺና ዳጣ ትመሳሰላላችሁ አለችኝ ትላለች ለዳጣ። ዳጣም እና ምን አልሻት ትላለች።
እኔማ ሁልጊዜ ምግብ አንድ አይነት ስለምንመገብ ይሆናል አልኳት ትላለች። እኔና አንቺ አሁን ምናችን ይመሳሰላል እያለች ነበረ። አባቷ እንግዲህ እንዳይታወቅ ስላሏት ያንን ቃል ለመጠበቅ ነው ዳጣ። እኔና አንቺ የአባትና ልጅነት እኔና አንቺ ብቻ ነን የምናውቀው፣ ጊዜ ያለው አሁን አይደለም እያሏት ስለነበረ ያን ቃል ለመጠበቅ ይመስላል ዳጣ። ምን እንጃ ስትስቅ ምናምን አንቺን ትመስያለች ብሎኛል። አቢጌል አባቷን ገንዘብ ስጠኝ እያለቻቸው ነበረ። የብሩንም መጠን 10,000 ስትላቸው ምን ሊያደርግልሽ ነው እያሏት ነበረ። እማዬ ብትሆን እኮ ዝም ብላ ነው እንጂ የምትሰጠኝ አትጠይቀኝም ነበር፣ አንተ ግን ስለማትወደኝ ትጠይቀኛለህ እያለች ነበረ። እሳቸውም እንደዚህ አትበይ፣ እኔ ሁልጊዜም ቢሆን እወድሻለሁ፣ ግን ደግሞ ገንዘቡን የማልሰጠሽ ትጠፊበታለች ብዬ ስለማስብ እንጂ ስለምጠላሽ አይደለም እያሉ ነበር አቶ ደረጀ። እንዳትጎጅብኝ ስለምፈልግ እንጂ ገንዘቡን መስጠት ከብዶኝ አይደለም እያሏት ነበረ። አውቀህ ነው አንተ ከኔ ይልቅ ዳጣንና ውሃን ነው የምትወደው እያለች ነበር አቢጌል። አቢጌል እባክሽ እንደዚህ አትበይ፣ ስለምወድሽ አይደል ባለፈው ጌጣጌጦቿን የእናትሽን ወርቆች እንደደበቅሽ ያልተናገርኩት እያሏት ነበር። እናትሽ ብታውቅ እኮ ምን ልታደርግሽ እንደምትችል ታውቂያለሽ። ስለዚህ ነው ሁሉን ነገር የምደብቅልሽ። ልጅ አቢጌል፣ ገንዘብ እኮ ያለ ቦታው ወይም ያለ ጊዜው መጥፊያ ነው የሚሆነው። ለዚህ ነው ምክንያትሽን ንገሪኝ፣ ለምን እንደፈለግሽ የምልሽ። ምክንያትሽን ካልነገርሽኝ ደግሞ ከኔ 5 ሳንቲም አታገኝም። ይሄ ደግሞ የአባትነት ግዴታ ነው እያሉ ነበረ አቶ ደረጀ። ወይዘሮ ማርታ ልጃቸውን አቢጌልን ያን ነገር ሁለተኛ እንደዚህ ነገር እንዳታስቢ እያሏት ነበረ። እኔ እኮ ማየ በደንብ ብታያቸው እኮ ይመሳሰላሉ እያለች ነበረ። አሁንም ልትደግሚው ነው ይላሉ ወይዘሮ ማርታ። በቃ እንደውም አያገባኝም ትቼዋለሁ ትል ነበር አቢጌል። ሞገስ ዳጣን ካፌ ላይ አግቷት ስለ እናትሽ ምንም ፍንጭ የለም እያላት ነበር። ጭራሽ ምንም ፍንጭ የለም፣ አባቴም ስለ እናቴ ሳነሳበት አውሬ ነው የሚሆነው፣ ፊቱ ይለዋወጣል እያለችው ነበር። እሺ እሱስ አባትነቱን አመነ እያለ ነበር ሞገስ። ባያምንም አልፈታውም፣ ደግሞ ያመነ ይመስላል፣ ምርመራውን ብዙ ቦታ አልሰጠውም እያለች ነበረ። ደግሞ ምርጥ አባት ይመስላል፣ ምርመራውን ግዴታ ማድረግ አለባችሁ እያላት ነበር ሞገስ። ማንኛውም እኔ ከዛ ቤት አልወጣም፣ በተለይ ውሃ በጣም ደስ የምትል ምርጥ እህት ናት እያለችው ነበረ። አቢጌልን ብትሆን ያው ቀን ነገር ብትልም እኔ ወድጃታለሁ በእህትነት መንፈስ ስለቀረብኳት እያለች ነበረ። እሷ ግን ለእኔ ኧረ በስመ አብ በጣም ነው የምጠላኝ እያለች ነበረ። እህትን መሆኗን እኮ መሆንሽን ስላላወቀች እኮ ነው እያላት ነበር ሞገስ። ኧረ እሷ እህቷንም በጥፊ ስታጮላት ነው የምትለው እያለች ነበር ዳጣ። እናትየዋስ ይላል ሞገስ። እናትየዋ አቤት ለልጆቿ ያላት ፍቅር በጣም ልዩ ነው እያለች ነበረ። ወይኔ በተለይ ሰራተኛዋ እጅግ በጣም ወርቅ የሆነች ምርጥ የሆነች ናት እያለች ነበረ። እናቷ መሆኗን አላወቀች ዳጣ። እና ሰራተኛው ምርጥ ናት እያለች ነው እያላት ነበር ሞገስ። ምርጥ የሚለው ቃል አይገልጻትም፣ ብቻ በአጠቃላይ ሁሉም እዛ ቤት ፍቅር ናቸው እያለች ነበር። እና ስለ እናትሽ ለምንድን ነው ሊነግርሽ ያልፈለገው እያላት ነበር ሞገስ። ምናልባት ሞታ ከሆነ እንዳላለቃቅስበት ፈርቶ ይሆናል። እንዳትፋችሁ፣ ስለ እናትሽማ አጥብቀሽ ጠይቂው እያላት ነበር ሞገስ። እኮ ጥያቄ የእናቱን ሞት ይረዳል የሚባለውን ነገር እኔ ላይ እንዲደርስ ነው እያለች ነበር ዳጣ። አይ እናትም አባትም የለኝም ስትይ ነበር እኮ የኖርሽው። አሁን ግን እነዚህን የመሰሉ ቤተሰቦች አገኘሽ። ስለዚህ አሁንም አጥብቀሽ መጠየቅ አለብሽ እያላት ነበር ሞገስ። አቤጌል ወደ ናታን ክፍል ሄዳ ዳጣ ዛሬ የት እንደሄደች ታውቃለህ እያለችው ነበር። ፍቅረኛ እንዳላት ታውቃለህ? ነግራ ታውቃለች እያለችው ነበር። ለነገሩ እንዴት ልትነግርህ ትችላለች? ሁለተኛ ባሏ እንድትሆን አይደል የምትፈልገው እያለችው ነበር። ኧረ እባክሽ አነጋገርሽን አስተካክሊ። ሲጀመር ምን ማለት ነው ሁለተኛ ባሏ ማለት? እኔና ዳጣ እኮ ምንም ነገር የለንም። አንስቶ ግን ብቻ ፍቅረኛ እንዳላት ትወቅ እያለችው ነበር። ማን ነገረሽ? ነገሩ አንተ እኔን አታምነኝም ብላ ውሃን ትጠራታለች። ንገሪው ትላለች። እንዴ የበላነው ኬክ አሪፍ ነበር እያለች ታወራለች። እኔ ይሄን አላልኩሽም፣ የሆነ ሰው ጋር አላይሻትም ትል ነበረ። ኧረ እኔ ላይ ምንድን ነው የምትይው እያለች ረሳሁት ልትይ ነው በይ ንገሪው ትላለች። የሆነ ሰው መጥቶ ወሰዳት ትላለች ውሃ። እና የሆነ ሰው ወሰዳት ማለት ፍቅረኛዋ ነው ማለት ነው እያለች ነበር ናታን። ፍቅረኛዋ አይደለም ትላለች አቤጌል። አይ ግን አባቷ ሊሆን ይችላል ትላለች። ትክክል ነሽ ውሃ እያለ ነበር ናታን። እኔን ወረቀት ነጩን ጥቁር ነው ብለህ ትከራክረኛለች ስለማትወደኝ አይደል ብላ የምትቀር ብላ ትወጣለች። ወይዘሮ ማርታም ጎግል ላይ ሰርች ሲያደርጉ ቆይተው ዲኤንኤ ምርመራ የት ነው ያለው እኔ የምልህ ደሬ እያሉት ነበረ። እሳቸውም ለምን ፈለግሽው እንዴ ለምን ደነገጥክ ትላለች ወይዘሮ ማርታ። አይ አልደነገጥኩም ይላሉ አቶ ደረጀ። እንደደነገጡ ፊታቸው ላይ የፍርሃት መንፈስ እየተነበበ አልደነገጥኩም ማለቴ ለምን ጠየቅሽ ብዬ ነው። መቼም የልጆቼ መልክ ሊያረጋግጥበት ነው አልልህም። ሴን አስመስዬ ነው የወለድኳቸው። አይ አልደነገጥኩም ይላሉ አቶ ደረጀ። አሁንም ግን እንደደነገጡ ያስታውቅባቸዋል። አልደነገጥኩም ግን ለምን ፈለግሽው ለማለት ፈልጌ ነው ይላሉ እሳቸው። ወይዘሮ ማርታም ለሆነ ነገር ፈልጌው ነበር ቶ በቃ ነገ እናወራለን ብለው እሳቸው ሊተኙ ይሞክራሉ። አቶ ደረጀም እንዴ ሰውን እሳት ላይ ጥዶ እንዴት የምመተኛት ነው? ማርታም እንዴ የምን እሳት ላይ መጠር ነው? የምትፈራው ነገር አለ እንዴ?
ሲጀምር ለምንድን ነው የዲኤንኤ ምርመራ ስጠይቅህ የደነገጥከው? ወይዘሮ ማርታም ለምን ደነገጥክ በዚህ ልክ እያለች ደጋግማ ጥያቄዋን ቀጥላበታለች። አቶ ደረጀም ማለቴ ያው ለምን እንደዚህ ጠየቅሽኝ ብዬ ነው እያሉ አሁንም እንደፈሩ ፍርሃት እንዳደረባቸው ያስታውቃሉ ካነጋገራቸው። ምንድነው ነገሩ? የማላቅህ ሰው እየሆንክብኝ ነው እያለች ነበር ወይዘሮ ማርታ። አቶ ደረጀ የባስ ብሎ አሁንም ፊታቸው በጣም የሆነ ፍርሃት ምልክት በጣም ይታወቅባቸው ነበረ። አቶ ደረጀም በድንገት እንዲህ አይነት ጥያቄ ስለቀረበላቸው እጅግ በጣም ግራ ተገብተዋል። ወይዘሮ ማርታም በዚህ ልክ መደንገጥህ ምንድን ነው እያሉ ነበረ። እንግዲህ በቀጣይ የምናይ ይሆናል። ይተማመኑ የሆነ እርስ በርስ በግልጽ ተነጋግረው ወይስ እንግዲህ እሱን ቀጣይ የምናይ ይሆናል። ለዛሬ ዳጣ ክፍል 7 ይህን ይመስል ነበረ። ለምታበረታቱኝ እህቶቼ ምስጋና ከልብ ነው። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። አመሰግናለሁ።